ኬንያ ለ15 ዓመታት ዘግታ የቆየችውን የሶማሊያ ድንበር ከፍታለች። ኬንያ ለረጅም ጊዜ ድንበሯን ዘግታ የቆየችው አልሸባብ የተባለ በሶማሊያ የመሸገ ጽንፈኛ ቡድን ድንበር ተሻግሮ ተደጋጋሚ ጥቃት ካደረሰባት በኋላ ነው። ይህን ጉዳይ የተመለከተውን የዜና ትንታኔ ግርማዬ ከበደ አዘጋጅቶታል። ምስሌ ሀሺም ታቀርበዋለች። አልሸባብ በፈረንጆቹ 2013 በናይሮቢ አንድ የገበያ አዳራሽ በፈጸመው ጥቃት 67 ሰዎች መገደላቸው ይታወሳል። አልሸባብ በናይሮቢ የዌስትጌት የቱጃሮች ሱፐርማርኬት የፈጸመው ጥቃት ምናልባትም መስከረም 1 ቀን በኒውዮርክ እንደተፈጸመው የአልቃይዳ ጥቃት ሁሉ ድፍን ዓለምን ክው ያደረገ ነበር። ቡድኑ ትንሽ ለአንድ አሰለሰና ገሬሳ በሚባል የጠረፍ አካባቢ ዩኒቨርሲቲ ቅጥር ግቢ በፈጸመው ጥቃት ደግሞ 142 ተማሪዎችና 6 ሌሎች ሰዎች ተገድለዋል። 900 ተማሪዎችን የሚያስተናግደው ይህ በሶማሊያ ድንበር የሚገኝ የትምህርት ተቋም ተማሪዎች ንጋት 11 ሰዓት ተነስተው ለጸሎት እየተዘጋጁ ነበር። ይሁንና ሁለት የቅጥር ግቢውን ጥሰው የገቡት የአልሸባብ ተዋጊዎች በተማሪዎች መኝታ ቤትና ሌሎች የግቢው ህንጻዎች ላይ ጥቃታቸውን አዘነቡ። ይህን ጊዜ አሁንም ዓለም ሁሉ ደነገጠ፣ አዘነ። ይህ ብቻ አይደለም። በማንዴራ አውቶቡስ ጥቃት አልሸባብ 28 ሰዎችን ገድሏል። በፈረንጆቹ 2014 ደግሞ በናይሮቢ አንድ ሆቴል 21 ሰዎችን እንደወጡ አስቀርቷል። ወቅቱ ታማኝነቱን ሁሉ ለታላቁ አልቃይዳ አድርጎ እንደ አልቃይዳ ሁሉ አልሸባብም በአፍሪካ ቀንድ እስላማዊ ከላፋይት እመሰርታለሁ በሚል ላይታች የሚልበት ነበር። አልሸባብ ከሞቃዲሾ በኢትዮጵያ ጦር ተካልቦ ቢባረርም እንደገና አንሰራርቶ በደቡብ ሶማሊያ ግዛት እንደ ልቡ ይፈነጭ ነበር። አንዳንዴ ደግሞ ወደ ሞቃዲሾ ጎራ በማለት ትልልቅ ሆቴሎችን ያጠቃ ነበር። አልሸባብ አልቻለም እንጂ ወደ ኢትዮጵያ ድንበር ጥሶ እየገባ ጥቃት ለመፈጸም ሞክሮ በሶማሌ ክልል ኃይሎችና በአገሪቱ መከላከያ ኃይል እየተመከተ የሚመለስበት ወቅት ነበር። አልሸባብ እንዲህ ወደ ኢትዮጵያ መግባት የተሳነውን ያህል ኬንያን እስከ መዲናዋ እምብርት ዌስትጌት ዘልቀው ጥቃት ማድረስ የራስ ምታት የሆነበት የኬንያ መንግስት ከሶማሊያ ጋር ያለውን ድንበር ሙሉ በሙሉ የዘጋው ከ15 ዓመታት በኋላ ነው። የጋሪሳ ዩኒቨርሲቲ ጥቃት የተፈጸመውም ድንበሩ ሙሉ በሙሉ ተዘጋ ከተባለ ከ5 ዓመታት በኋላ ነው። እንደውም ተቾች የዚህ ድንበር አጥር መሸንቆር የሚተቹ ወገኖች ለጋሪሳ የ142 ተማሪዎች ግድያ የወቅቱ መንግስት ተጠያቂ ሲያደርጉ ቆይተዋል። አሁን ኬንያ ዘግታው የቆየችውን ድንበር መክፈቷን ስታሳውቅ የውሳኔው ትግበራ መዘግየቱን ጨምራ ተናግራለች። ኬንያ እንዳለችው ድንበሯን በፈረንጆቹ 2023 ለመክፈት ብታስብም ተጨማሪ የጥቃቶች ስጋት እቅዱን አራዝመውታል። የኬንያው ፕሬዝዳንት ዊሊያም ሩቶ ስለ ድንበሩ መከፈት ሲናገሩም ከረጅም ጊዜ ጥናትና በቂ የጸጥታ ኃይል በመመደብ የሚፈጸም ነው ብለዋል።